እሷ ውሃ ጠማኝ ስትል ደፍተውባታል ነበር። እርሶ ላይ ሲደርስ ለምን ተናደዱ? ስለሷ ምን? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ውድ ተመልካች ልበላችሁ፣ ውድ ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ላይክ አድርጉ ማለትም ደብሮኛልና ዛሬ እንግዲህ የመጣሁት ግፈኛው ድራማ ክፍል 26 ነው። እንግዲህ ወደ ድራማው ጠለቅ ብለን ስንገባ ውድ ተመልካች ድራማው በጣም እጅግ በጣም ትትናና ቀስ ብሎ መናገር የሚያስተምር ድራማ ነውና እናንተም እንግዲህ እነሱ ፔጅ ላይ ገብታችሁ ላይክና ሰብስክራይብ እነሱን ማድረግ እንደምትችሉ ነውና የምነግራችሁ ማለት ነውና ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ በጣም በሚገርመው ሁኔታ የወርቂቱ ልጅ ከታገደችበት ቦታ እንድትፈታ ባሏም በጣም የት ነው የዋለችው የት ነው ያደረችው ብሎ እናቷ ጋርም እየደወለ ሲጠይቅ ነበረ። እናቷ ደግሞ በጣም ከአማቿ ጋራ ምንም ወይዘሮ ወርቂቱ የሚግባቡበት መንገድ ትንሽ አልተሻሻሉም። ምክንያቱም ልጇም የእሷን አማች አታከብርም፣ እሱም የእናቱን አያከብርም፣ እሷም እናቷን አታከብርም ማለት ነውና እንግዲህ ልጄ የት ሄደች የት ነው ያደረችው በሚባል ሁኔታ የቤት ሰራተኛዋንም የወርቂቱንም እየሄደ እየጠየቀና የቤቷ ሰራተኛ ደግሞ አንዳንድ ነገር ስለ ስልኩ ስለተሰረቀም ስለ አንዳንድ ነገር ማን መጥቶ እንዳስወገዳትም ማን መጥቶ ስንት ሰዓት እንደምትመጣና ስንት ሰዓት እንደምትገባ እንደምትወጣ የቤቷ ሰራተኛ የወርቂቱ በደንብ ታውቃለች ማለት ነውና ነገር ግን ነገሮቹ በጣም ከበድበድ ሲል እናቱንም ሲጠይቅ እሷ እኮ ዝም ብላ ነው እንጂ የምትሄድበት ቦታ እናቷም አትናገርም እኛም አናቅም በሚል ሁኔታ እናቱም በሚስቱ ደስተኛ ስላልሆነች እሱ ግን ለማንኛውም እናቱም ጋም ሰራተኛም ጋም ወርቂቱም ጋም በቃ የእሷ እናትም ጋም እየሄደ በጣም በመካከሉ ስለሷ ብዙ ነገሮች ማወቅ ይፈልጋልና እሷ ደግሞ ስለሱ ስለምትሄድበት ቦታ የሰራችው ነገር ከሱ በኋላ ስላለ ስለምትሄድበት ቦታ መናገር አትፈልግም ማለት ነውና እሱን እናቴ ጋ ነው ያደርኩት እናቴ ጋ ነው ያለሁት በሚል ሁኔታ ስትታገት እንኳን ታስራ ቁጭ ስትል ያለ ውሃ ያለ ምግብ እንኳን ባሏ እንዲሰማበት አትፈልግም ማለት ነው የወርቂቱ ልጅ ማለት ነው። እንግዲህ በስተመጨረሻ ላይም የወርቂቱ ልጅ እኔ ውሃና በራብ እየሞትኩ ነውና እኔን እባክህ ፈጣሪክን ከፈራክ እኔን ብትለቀኝ አይሻልክም ወይ ብላ ስትጠይቀውና ስትለምነው ነበረ። እንግዲህ 23,000 ሚሊዮን ካላመጣችሁ ማንም እናንተ የሰራችሁትን ግፍ በቪዲዮ ተቀርጾ ስለተቀመጠ እኔ ከዚህ በላይም መሸጥ አደባባይ እንዲወጣ ከፈለኩ ከዚህ በላይም ብር ማግኘት ላገኝ እችላለሁ። ግን ለቤተሰብ ክብር በጣም ስለምጨናነቅ ብሩን 23 ቢሊዮን ብር ቀንሼላችኋለሁ ስጡኝ እሰጣችኋለሁ ሲል እኛ ኬት እናመጣለን? ቢያንስ 3 ሚሊዮን እኛ እንሰጥካለን ልቀቀንና ወይንም ስልኩን መልስልን ብላ ወይዘሮ ወርቂቱ ስትማጸነው እምቢ አለ።
ከዛ በኋላ እኔ እንግዲህ እዚሁ መበስበስ የለብኝም፣ እዚሁ መታሰር አለብኝ የለብኝም፣ በራብም በጣም ውስጤ እየደከመ ነውና ስለዚህ ምንም ማረግ እስከማልችል ድረስ በእኔ ቦታ እናቴ ብትታገትልኝ በጣም ደስ ይለኛል። በእግዚአብሔር ስም እዤሃለሁ እኔ ፈታኝ ብላ ስትማጸነው ነበረ። ስለዚህ ምን አይነት ቤተሰብ ነው የወለደክ? በጣም ባለጌና በጣም መጥፎ ሰው ነክ ብላ ወይዘሮ ወርቂቱ እየተሳደበች ነበረ። በዚሁ በተሳደብሽ አንድ በትሽ የልጅሽ ቦታ ቁጭ ካልሽላት ጥሩ ነበረ ብሎ እሱም ሲያሽሟጠጥባት ነበረ። አንተ በዚህ ገንዘብ በጥሩ ገንዘብ በሩርነቴ አገኘውና ቤተሰቦቼን አስተዳድርበታለሁ፣ ለጊዜው ሀብታም እሆናለሁ በሚል ሁኔታ ነው እንደዚህ የምታረገው። አንተ ያንተ ቤተሰቦች ቆንጆ ስም ሀብታሙ ነው ያወጡልክ፣ ግን ያንተ ስም አውሬ ነው እንጂ ስለዚህ ሀብታሙ አይደለም። ምን አይነት ቤተሰብ ነው ወልዶ እያሳደገህ? በጣም መጥፎና ባለጌ ሰውነክ ብላ በጣም ወይዘሮ ወርቂቱ እያጠረገረገችው ነበረ። እንግዲህ ገመዱን ከልጅቷ ላይ አንስቶ እሷን እሰሪያት ብሎ ተመልሶ ወደ ልጇ ገመድን ወረወረው። ልጅቷ እኔ ከምታሰርና እዚህ ቁጭ ብዬ ከምርበኝ እናቴ ትታሰር ብላ ቁጭ ካለችበት ቦታ ተነስታ ከሱ ወንበር ላይ ተነስታ እናቷን ወንበር ላይ አስራ ተነስታ ወደ ቤቷ ሄዳለች። በመካከሉ ቤቷ ስትሄድም ከእናቷ ጋር ከአማቿ ጋር ስምምነት የላትም። አንዴ ቡና በጨው አንዴ ቡና በባዶ አንዴ በስኳር ስትል ነገሮቹን አተዘበራርቂ እያደረግሽው ነገርና አንቺ የምታስቢው በጣም መጥፎ ሰው ነሽ። ሰሞኑን ደግሞ እንደምትውይ እንደምታድሪ በደንብ አስጠንቅቄ ነው የማቀው። ስለዚህ አንቺ ግልጽ ሰው አይደለሽም። ስለዚህ ትልቅ ሰው ናቸው። አንቺ በምታደርጊው ነገር ነው እኔ በጣም እሳቸው ክብር ይገባቸዋልና እሳቸውን የምታሰቃይ ቪዲዮ ሰው ቀርጾልኝ ነው እስከ ሞባይሉ የሰጠኝ። አንቺ እነሱን ባሰቃየሽበት ጉዳይ እኔ ደግሞ ሀብታም ሆኜ ቁጭ ብያለሁ ብሎ ሲያወራት ነበረ። ነገር ግን እኔ አንድ ጊዜ ሲመታ አንተ ሀብታም ትሆናለህ ኮይ ብላ ሴትይቷም ስትጠይቀው ነበረ አማቿ። ነገር ግን ተነስሽና ሴትይቷም ይቅርታ ጠይቂት፣ ቡናም ስታቀርቢላት ምን እንደሚያስፈልጋት በደንብ ጠይቂያት። ስለዚህ ፍላጎቷን ሁሉ አሟሊላት። አስምዬሽ ነው ከእንግዲህ በኋላ እንደዚህ አይነት ነገር ውስጥ እንዳትገቢ አስምልሻለሁ ሲላት ነበረ። ይቅርታም ጠይቂ ብላት ነበረ። ይቅርታም ጠየቀች። ከዛ በኋላ ደግሞ ወይዘሮ ወርቂቱ እንግዲህ ሴትይቷ ልጄ ሰራተኛዋ እንደወጣች ነው የቀረችው፣ ልጄን ማን ነው የሚመልስልኝ ብላ በጣም እየተናገረች ነው። እሷ ወይዘሮ ወርቂቱን አንቺ እንደው ዝና ምን ያረጋል? አንቺም እኮ ከድሆቹ ጋራ ነው ከጤፍ እንትኑ ውስጥ ታስረሽ ቁጭ ያለክሽው። እንደው መልክና ዝና ምን ያረጋል? እግዚአብሔር ጸባይ ይስጠኝ እንጂ ብላ አሮጊቷን ቆማ አለም እየተረበቻት ነው። አሮጊቷ ግን በአሁኑ ሰዓት ወይዘሮ ወርቂቱ አንዳንድ ነገር እያጫወተቻት ነው። አንቺ እኮ የመጨረሻ ክፉ ነሽ። ስለዚህ ሀመሮሃንና ማን ምረጪ ብላት ስትመርጥ አንቺ እኮ የመጨረሻ መመረጠችም እኮ የመጨረሻ ክፉ ሰው ነሽ ብላ ማስጠንቀቂያ ሰጠቻት። ወይዘሮ ወርቂቱ ግን እንግዲህ እንደዚህ ቁጭ ብላ እየተንቦቆቦቀች ነው። ውድ ተመልካች እንግዲህ በሌላ ቪዲዮ እስከምመጣ ድረስ ይሄንን ቪዲዮ ሰብስክራይብ እያረጋችሁ፣ ብዙም አልጨረስኩላችሁም አጭር ደቂቃ እስከሆነ ድረስ አልጨረስኩላችሁም። እንግዲህ ወይዘሮ ወርቂቱም የገዛ ልጇ ወንበሩ ላይ አስራት ለራሷ ወደ ቤት ተመለሳ ፊልሟን
አማቿ ጋራ እየተነጋገረችና አማቿን ይቅርታ እየጠየቀቻት ነው። በጣም በሚገርም ሁኔታ እንግዲህ የተለያየ ዩቲዩብ ላይ የተለያየ ፊልም እንደው እየመጣልን ነው እንዴ መሰለ። አዎ ማለት እኔ ላይ ማገትሽ ከሌላ ወንድ ጋር አደርሽ